ይህ ቤተ መንግሥት ሎጅ ወይንም ቅንጡ የእንግዳ ማረፊያ ሆቴል አይደለም፣ የአንድ ብርቱ አርሶ አደር የመኖሪያ ቀዬ እንጂ። ግብርና ድካም አለው። ነገር ግን ደግሞ ፍሬውን ሲታይ ውበቱን ሲታይ ግብርና ከተሰራበት ገጠር ከተሰራበት የእፎይታ የእረፍት የማዝናኛ ማዕከልም ጭምር ነው ግብርና ለኔ። አርሶ አደር አብነት ቀንም ማታ ደከመኝ ሰለቸኝ ሳይል የሚሰራ አርአያ የሆነ ወጣት አብነትን ማድነቅ አለብን። ነገር ግን ደግሞ በርካታ አብነቶች እንዲፈጠሩ ሁላችንም ጥረት ማድረግ አለብን። የለማ ሐሳብ ይሄን አካባቢ ቀይሮታል። አብነት ከራሱ አልፎ ለአካባቢ አርሶ አደሮችም አብነታዊ ስራ እየሰራ ነው ያለው። ይህ ወጣት ከራሱ አልፎ በአካባቢ ያሉ 400 አርሶ አደሮች የሚደግፍ የሚሰራ የሚያሰራ ሰው ሆኗል። መጀመሪያ እኛ በአመት አንድ ጊዜ ነው የምንሰራው። አሁን በአመት 2 ጊዜ 3 ጊዜ እየሰራን ነው። ውሃ የሌለበት ቦታ በአብነት ተሞክሮ ወስደን በቆሎ ዘርተናል። አብነትን እግዚአብሔር ይባርከው። የእርሱ ያኗኗር ዘዬ ሁሉም አርሶ አደር ጋር ከደረሰ የእሱ የእርሻ ዘዬ ሁሉም ጋር ከደረሰ ብልጽግና የምንለው እሱ ነው። የአባቴ ገበሬ በመሆኑ በጣም ደስተኛ ነኝ። ወደዚህ ስንመጣ ደስ ብሎን ነው የምንመጣው። አንድ የኮሪደር ቤት በግቢው ሰርቻለሁ። ወጣት አብነትም ይሄን የክብር ጠቅላይ ሚኒስትራችንን ኢኒሼቲቭ በአጭር ጊዜ ውስጥ ወስዶ በግሉ የገጠር ኮሪደርን ሰርቶ አሳይቷል። ኢትዮጵያ ተስፋ አላት። ተስፋዋ በእነ አብነት ይታያል። ገጠር ዘምኖ ለኑሮ ተስማሚና ለሥራ ምቹ ሆኖ ወደሚገኝበት ድንቅ ስፍራ እያመራን እንገኛለን። መዳረሻችን ያደረግነው ይህ የገጠር መንደር ከመዲናችን አዲስ አበባ በ350 ኪሎ ሜትሮች ርቀት ላይ የሚገኝ ሲሆን መገኛውም በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዲሎ ዙሪያ ወረዳ ሐሚዶ ጎፎሮ ቀበሌ ነው። ይህ ስፍራ በረሃማው ገነት፣ ወታደር አልባው ቤተ መንግሥት፣ የግብርና ዝማኔ ማሳያ የሚሉና ሌሎችም በርካታ መጠሪያ ስሞች ያሉት ድንቅ ስፍራ ነው። ይህ ቤተ መንግሥት ሎጅ ወይንም ቅንጡ የእንግዳ ማረፊያ ሆቴል አይደለም፣ የአንድ ብርቱ አርሶ አደር የመኖሪያ ቀዬ እንጂ። በዚህ ስፍራ የተቀናጀ ግብርና ለቤተሰብ ብልጽግና ከፍተኛ አስተዋጽኦ እያበረከተ የሚገኝ ሲሆን በገጠር ምቹና ውብ የመኖሪያ አካባቢን ከመፍጠር ረገድም ውጤታማና ልምድ የሚወሰድባቸው መጠነ ሰፊ ተግባራት ተፈጻሚ ሆነዋል። በአካባቢው በአንድ ባለራዕይ ወጣት የተሰነቁ በርካታ ዘመናዊ የተቀናጁ የግብርና ልማት ሥራዎችና ገጠርን ይበልጥ ለኑሮም ሆነ ለግብርና ሥራ ምቹና ተመራጭ ማድረግ የሚያስችሉ ተግባራት ታልመው ታቅደውና ተከውነው አመርቂ ውጤትም አስመዝግበዋል። የዚህ ውጤታማ ተግባር ባለታሪክ ወጣት አርሶ አደር አብነት ዴላሞ ይባላል። አገራዊ አቅም ተጠቅመን የአካባቢ ጸጋን በመለየት የለም አይቻልም። አርሶ አደር አብነት ሕይወትንና ኑሮን እየገፋ ከሚገኝበት ከሞቀ ጎጆ ከመዲናችን አዲስ አበባ ወደ ቀደመ የገጠር መንደሩና የትውልድ ቀየው በረሃማዋ ሐሚዶ ጎፎሮ ቀበሌ በመመለስ ዛሬ ላይ ይበል የሚያሰኙ መጠነ ሰፊ የግብርና ልማት ተግባራትን ከገጠር ኮሪደር ልማት ሥራ ጋር ባስተሳሰረ መልኩ ተግባራዊ አድርጓል፣ እያደረገም ይገኛል። ከአዲስ አበባ ቤተሰብ ጥሎ እንግዲህ በ350 ኪሎ ሜትር ርቀት ላይ ጭው ያለ በረሃ ገብተ ዓለም አለው ማለት ራሱ ብቻውን ፈተና ነው። ጅምር ላይ ያው እንደ ሀገር ውብ ጽዱ ለኑሮ ምቹ የሆነ መንደር እንፍጠር የሚባለው ወይም በጠቅላይ ሚኒስትራችን አቅጣጫ ተሰጥቶ በክልሎችም በአዲስ አበባ ብቻም ሳይወሰን በክልል በዞኖች ይተገበራን ያለው። እኛ ጋር ደግሞ ይህ ሐሳብ ከአዲስ አበባ በ350 ኪሎ ሜትር በሐሚዶም መከወን አለበት የሚል ሐሳብ ይዘን
የመኖሪያ አካባቢ ምቹ ውብ ጽዱ አድርገን ይዘናል። የአርሶ አደር አብነት የመኖሪያ መንደርና የእርሻ ማሳ ከመግቢያው ጀምሮ መንፈስን የሚያድሱና ለዓይን የሚማርኩ ውብ ገጽታዎችን የተላበሰ ድንቅ ስፍራ ነው። አርሶ አደር አብነት በ10 ሄክታር መሬት ላይ የተቀናጀ ግብርናን ጨምሮ በመስኖ የታገዘ የእርሻ ሥራና ውጤታማ የገጠር ኮሪደር ልማት ተግባራትን ተፈጻሚ አድርጓል፣ እያደረገም ይገኛል። ይህ አካባቢ ያው በቤቱ ዙሪያ ግቢ ያለው የታጠረው አጠቃላይ 3 ሄክታር ነው። ከዛ ውጭ ያለው 7-10 ሄክታር ነው ያለን። የአረንጓዴ አሻራውን አትክልትና ፍራፍሬ የበጋ መስኖ አለ። በማህበር የተደራጁ አርሶ አደሮች አሉ። በእኛ የግብርና የልማት ጣቢያ ሰራተኞች ማረፊያ አለ፣ ማሰልጠኛ አለ። የአርሶ አደሮች የተግባር የምርምር ማዕከል 1 ሄክታር መሬት አለ። ሌላ ደግሞ ተመራማሪዎች ቢመጡ አንድ ዘመናዊ በጎጆ መልክ ያለው ቤት ተሰርቶ ከነሙሉ እቃ አዘጋጅተናል። የስብሰባ አዳራሽ አለ። አርሶ አደር አብነት ባለ ራዕይ ነው። ራዕይ ብቻ ሳይሆን ያንን ራዕይ ወደ እቅድ ቀይሮ ተግባራዊ ያደረገ ቁርጠኛ፣ ግቡን ለማሳካት እልህኛ የሆነ የማይታክት ቀንም ማታ ደከመኝ ሰለቸኝ ሳይል የሚሰራ አርአያ የሆነ ወጣት ነው ማለት ነው። ይህ ጥቅጥቅ ባሉ እጽዋትና በተለያዩ የሰብልና የፍራፍሬ ምርቶች የተሸፈነው አረንጓዴና ነፋሻማ ስፍራ ከዚህ ቀደም ለኑሮ የማይመች ዝናብ አጠር ስምጥ ሸለቆና በረሃማ አካባቢ ነበር። ዛሬ ላይ በአርሶ አደር አብነት መንደር ይህ በረሃማነት ታሪክ ሆኖ ዳግም ላይመለስ የተሰናበተ ይመስላል። አካባቢውም በዚህ መልኩ ለምለም አረንጓዴ ለኑሮና ለግብርና ሥራ ተስማሚ ወደሆነ መልክ መቀየር ችሏል። ወጣት አብነት ለክልላችንም ለሀገራችንም ወጣቶች ብሎም አርሶ አደሮች ሞዴል የሚሆን እንደ ስሙ አብነታዊ ሥራ በክልላችን ሰርቷል። እንግዲህ የለማ ሐሳብ ይሄን አካባቢ ቀይሮታል። ይሄ ሪፍት ቫሊ ቲፒካሊ ሪፍት ቫሊ ነው። ስምጥ ሸለቆ ውስጥ ነው ያለነው። ትጋት ካለ ስኬት አለ የምንለውን ሀሚዶ ጎፍሮ ላይ አብነት ማሳ አብነት ከራሱ አልፎ ለአካባቢ አርሶ አደሮችም አብነታዊ ሥራ እየሰራን ያለው ይሄን ተሞክሮ ወደ መላው የክልላችን አካባቢ በማስፋፋት ተጨባጭ ውጤቶችን ማምጣት ጀምረናል። በአርሶ አደር አብነት መንደር ጎፍሮ ቀበሌ ላይ ግብርና ከዝናብ ጥገኝነት ከተላቀቀና ነፃ ከወጣ ሰንበትበት ብሏል። እኚህ ሁለት የተለያዩ ገንዳዎች ለመስኖ ሥራ ጥቅም ላይ የሚውል ውሃ እንዲይዙ ታቅደው ነው በአርሶ አደር አብነት የተገነቡት። የውሃ ማጠራቀሚያ ገንዳዎቹ መገንባት ከአርሶ አደር አብነት ባሻገር ሌሎች የአካባቢው አርሶ አደሮች የመስኖ ውሃ ተጠቃሚ እንዲሆኑ እድል ፈጥሯል። ከኔ ቀጥሎ የነበሩ አርሶ አደሮች ውሃ ያገኙ፣ እኔም ውሃ በመከራ ነበር ማገኘው። ከብዙ ርቀት ተስቦ መጥቶ ጋንዳ ውስጥ ገብቶ ከዛ ሌላኛው ጋንዳ ገብቶ ነበር የምንጠቀመው። ለነሱም ጭምር ወደ 20,000 ሜትር ኪዩብ ውሃ በ9 ወር ነበር ቆፍሬ ተገንብቶ ለአገልግሎት የበቃ። እነሱ በፓምፕ እንዲያገኙ በኋላ ላይ የክልሉ መንግስት የክልሉ ግብርና በጋራ ጉዳዩን ችግሩን ተረድተው በ4 ወር ጊዜ ውስጥ የሚገነባ መስኖ መጥቶ እያመረትን ነው የምንገኘው። መጀመሪያ እኛ በአመት 1 ጊዜ ነው የምንሰራው። አሁን በአመት 2 ጊዜ 3 ጊዜ እየሰራን ነው። በማሲ ነው ከአብነት ትምህርት ነው። መጀመሪያ ራብ እየጎዳ ነበር። ማሲ ነው ከጀመራ ራብ የለንም። አሁን በቆሎ ደርቀዋል። በማሳችን ከብቶችን ጠግበው እየበሉ ነው። ሳር ወተት እየጠጠን ነው። ማሲኖ ከመጠቀሚያ በፊት በአመት 1 ጊዜ ነው በቆሎ የምንዘራው። አሁን ማሲኖ ከመጣ ወዲህ ደግሞ በአመት 3 ጊዜ እናመርታለን። ያው ውሃ የሌለበት ቦታ በአብነት ተሞክሮ ወስደን በቆሎ ዘርተናል። ያው ይሄ በቆሎ ዘርተን አሁን ልናነሳ ነው። አብነትን እግዚአብሔር ይባርከው። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በአንድ ወቅት በአርሶ አደር አብነት መንደር ሀሚዶ ጎፍሮ ቀበሌ ላይ ያደረጉት ጉብኝት
ለአርሶ አደር አብነትና ለሌሎች የአካባቢው አርሶ አደሮች የመስኖ ተጠቃሚነት መሰረት የሚጥል ተጨማሪ ዕድል መፍጠር ችሏል። ርዕሰ መስተዳድሩ በክልሉ መንግስት የበጀት ድጋፍ በሐሚዶ ጎፎሮ ቀበሌ ላይ በአጭር ጊዜ ውስጥ ተፈጻሚ የሚሆን ተጨማሪ የመስኖ ተቋም ለመገንባት ቃል የገቡ ሲሆን ይህ ቃል ወደ ተግባር ተቀይሮ ዛሬ ላይ በዚህ መንደር ከ400 በላይ አርሶ አደሮች አዲስ በተገነባው የመስኖ ተቋም ተጠቃሚ የሆኑ ይገኛሉ። መስኖ መጠቀም ከጀመርን ወዲህ በቆሎ፣ ሽንኩርት፣ ጥቅል ጎመንና ቲማቲምን ጨምሮ ሌሎችም በርካታ ሰብሎችን እያመረትን ነው። በሐሚዶ ጎፎሮ ቀበሌ በተለያዩ አርሶ አደሮች የእርሻ መሬት ላይ በተመሳሳይ የምርት ወቅት በቆሎ 2 ከዚያ በላይ የተለያዩ መልኮች አሉት። ወዲህ የደረሰ እሸት ወዲያ እያበበ የሚገኝና በሌላኛው መልክ ደግሞ እድገቱን ያገባደደ ማራኪ የበቆሎ ዘለላ እኚህ የተለያዩ መልኮች የመስኖ ትሩፋት ውጤቶች ናቸው። ይዙት ማሳ የደረሰ በቆሎ አለ፣ መሃል ላይ ያለ በቆሎ ታያለ፣ የደረሰ ሙዝ አለ፣ ገና ከታች ደግሞ እያፈራ ያለ እዛ ጋር አቮካዶን ማየታችሁታል። ይሄ ኮንቲኒቲ የሚባለው ለምሳሌ ለኢንዱስትሪ ስታመርት፣ ለኤክስፖርት ስታመርት ቀጣይነት መኖር አለበት፣ ጥራት መኖር አለበት፣ ብዛት መኖር አለበት፣ ተከታታይነት መኖር አለበት። ይሄ የኮንቲኒቲ ማሳያ ነው። በአንድ አርሶ አደር ጓሮ በጠባብ መሬት ላይ በቀላሉ ተግባራዊ መደረግ የሚችል የተቀናጀ የግብርና ልማት ሥራ በአርሶ አደር አብነት መንደር ገቢራዊ ተደርጓል። እኛ እዚህ እያመረትን ያለነው የሰብል አይነቶች ከአረንጓዴ አሻራ ይጀምራል። አረንጓዴ አሻራ ደን ብቻ ሳይሆን የአቮካዶ፣ የማንጎ፣ የቡና፣ የፓፓያ፣ የሙዝ፣ የአፕል፣ የቅመማ ቅመም ሌሎች ነገሮችንም እያመረትን ነው የምንገኘው። ሙዝ፣ አቮካዶ፣ ማንጎ፣ ፓፓያ፣ አፕል፣ ቡና፣ እንሰት፣ ሮዝመሪ፣ በቆሎና ሸንኮራ አገዳን ጨምሮ ሌሎችም በርካታ ሰብሎችና የፍራፍሬ ምርቶች በአርሶ አደር አብነት መንደር እየለሙ ይገኛሉ። በዚህ መንደር ሌማቱ ሙሉ ነው። የዶሮ እርባታ፣ የወተት ተዋጽኦና የንብ ማነብ ሥራ የሞዴል አርሶ አደር አብነት ውጤታማነት ሌላኛው መገለጫ ነው። አርሶ አደር አብነት 54 ዘመናዊ የንብ ቀፎች ያሉት ሲሆን በዓመት እስከ 1500 ኪሎ ግራም የማር ምርት ያገኛል። ግብርና ድካም አለው፣ በጣም ድካም አለው፣ ልፋት አለው። ነገር ግን ደግሞ ፍሬውን ሲታይ ግብርና ከተሰራበት፣ ገጠር ከተሰራበት የእፎይታ የእረፍት የማዝናኛ ማዕከልም ጭምር ነው ግብርና ለኔ። ወጣት አብነትን ማድነቅ አለብን፣ ትልቅ ክብር መስጠት አለብን። ነገር ግን ደግሞ በርካታ አብነቶች እንዲፈጠሩ ሁላችንም ጥረት ማድረግ አለብን። እኚህ ቅንጡ የማረፊያ ክፍሎች በግብርናው ዘርፍ ለመመራመር ወደ ገጠር የሚያመሩ የዘርፉ ተመራማሪዎች ያለ ተጨማሪ ወጪ ማረፊያቸው እንዲያደርጉት ታስበው ነው በአርሶ አደር አብነት መንደር የተገነቡት። ሌላኛው ይህ የተንጣለለ የስብሰባ አዳራሽም ለዚሁ ዓላማ የዘርፉ ተመራማሪዎችና ባለድርሻዎች በጋራ የሚመክሩበትና ውይይቶችን የሚያደርጉበት የመሰብሰቢያ ስፍራ ነው። የአርሶ አደር አብነት ውጤታማ የግብርና ልማትና የገጠር ኮሪደር ሥራዎች የሀገሪቱን ጠቅላይ ሚኒስትር ዶክተር አብይ አህመድን ወደ ጎፎሮ ቀበሌ እንዲያመሩና ይህን ብርቱ ወጣት አርሶ አደር እንዲጎበኙትም ምክንያት ሆኗቸዋል። ከምባታ አንድ ወረዳ ውስጥ አንድ ወጣት አርሶ አደር አዲሎ ወረዳ ዙሪያ እንደ ሞዴል አርሶ አደር ዛሬ ማሳውን ጓሮውን ለማየት እድል አግኝተን ነበር። ያ አርሶ አደር በጓሮ በማሳው የጀመረው ስራ እጅግ በጣም የሚያኮራ ነው። ጽድት ያለ ግቢ ነው ያለው፣ ጽድት ያለ ማሳ ነው ያለው። ውሃ ጠልፎ በኢሪጌሽን ነው የሚሰራው። ይህ ወጣት ከራሱ አልፎ በከባቢ ያሉ 400 አርሶ አደሮች
የሚደግፍ የሚሰራ የሚያሰራ ሰው ሆኗል። አጠቃላይ ከባቢውን የሚቀይር ኢምፓክትፉል የሆነ ስራ ጀምሯል። የእርሱ ያኗኗር ዘዬ ሁሉም አርሶ አደር ጋር ከደረሰ የእሱ የእርሻ ዘዬ ሁሉም ጋር ከደረሰ ብልጽግና የምንለው እሱ ነው። ክቡር ጠቅላይ ሚኒስትራችን ወደዚህ ሲመጡ ያው እሳቸው የሚፈልጉት አይነት አካባቢ ሆኖ ተስፋ እንዳለው ነው እንግዲህ እጅግ በጣም የውስጣቸው ደስታ የሚያመላክተው። ይሄ ቦታ የተጀመረው የግብርና ስራ ለኢትዮጵያ የምንፈልገው ብልጽግና ማሳያ ነው። ያየነው የሞዴሉ አርሶ አደር ስራ እጅግ የሚያኮራ ነው። ያ እንዲበራከት እንዲሰፋ ለመላው ኢትዮጵያ ሞዴል ሆኖ እንዲስፋፋ አደራ ማለት ፈልጋለሁ። ይህ ሌላኛው የአርሶ አደር አብነት የምሽት መልክ ነው። በዚህ የገጠር መንደር ከግብርና ሥራ መልስ በእረፍት ጊዜ ከተማ ለምኔ የሚያሰኙ የምሽት የተዝናኖት መልኮች ይንጸባረቃሉ። እንግዲህ በእኛ መንደር የምሽት ድባብ ቀን በስራ ደክሞን ስንውል ማታ ላይ እንግዲህ ምሽት ላይ በተለይ ቅዳሜና ይሁድ ሲሆን እንደዚህ ከተማ ላይ የሚደረጉ ሰዎች በህብረት በግሩፕ በጋራ አብሮ የሚዝናኑበት እንደ ካምፕፋየር አይነት አብሮ በመሰብሰብ ፋውንቴን ከፍተን ቡና እየተፈላ ደስ በሚል መንገድ ነው የምናሳልፈው። አካባቢያችን ያለውን ጸጋ በማየት መስራት ከቻለን ገጠሩን ከተማ ማድረግ እንችላለን። የአባቴ ገበሬ በመሆኑ በጣም ደስተኛ ነኝ። አካባቢ በጣም ነው ደስ የሚለው፣ ንጹህ አየር አለው። ተመልሼ ትምህርት ቤት ሲሄድ ለጓደኞቼ ነግራቸዋለሁ እዛ ደስ እንደሚል ንጹህ አየር እንዳለ ፍራፍሬ እንዳለ ነግራቸዋለሁ። ወደዚህ ስንመጣ ከልጄ ጋር በጣም ነው በናፍቆት ነው ደስ ብሎን ነው የምንመጣው። የምናየው ነገር ሁሉ ውስጣችንን የሚያሳርፍ ነው። ለውጡን በየጊዜው ነው የምናየው እና በጣም ደስታ ነው የሚሰጠን። በአርሶ አደር አብነትና ቤተሰቦቹ ዘንድ በእርሻ ማሳ መገኘት የሰብሉን ቁመናና ደህንነት መመልከትና መከታተል የማይሰለች የዘውትር ተግባራቸው ነው። ሞዴል አርሶ አደር አብነት ዴላሞ የአካባቢው አርሶ አደሮችን ተጠቃሚ የሚያደርግ የመሰረተ ልማት ሥራም አከናውኗል። ይህ 1.5 ኪሎ ሜትሮችን አቋርጦ ወደ አካባቢው ተደራሽ የሆነው የመብራት ዝርጋታ ሥራና ተጨማሪ የወፍጮ መሰረተ ልማት የሞዴል አርሶ አደሩ ሌላኛው ውጤታማ ተግባር ነው። በአርሶ አደር አብነት መንደር ተጨማሪ ቀልብን የሚስብ ሌላ ክዋኔ እየተስተዋለ ይገኛል። የከምባታ ሕዝብ በአካባቢው ባህልና ወግ መሰረት ለበርካቶች አራያ መሆን የሚችሉ ውጤታማ ተግባራትን ያከናወኑ ግለሰቦችን በማክበር ያመሰግናል፣ ዕውቅናም ይሰጣል። ይህ የዛሬው ሁነት ሞዴል አርሶ አደር አብነት ዴላሞ ስለከወናቸው ውጤታማ ተግባራት የክልልና የዞን ከፍተኛ የሥራ ኃላፊዎችን ጨምሮ ሌሎችም በርካታ ወዳጆቹ በተገኙበት በክብር ዕውቅናን እያገኘ የሚገኝበት መርሃ ግብር ነው። በዚሁ የዕውቅና መርሃ ግብር ወቅት አርሶ አደር አብነት ያስገነባውን ተጨማሪ የገጠር ኮሪደር ቤትም አስመርቋል። ጠቅላይ ሚኒስትራችን የዛሬ ዓመት ወደዚህ ሲመጡ አንዱ ትልቁ እንትን የኮሪደር ቤቶችን የመሰረት ድንጋይ ለመጣል ነው። በከምባታ፣ በሀዲያ፣ በሀላባና በስልጤ። እኔም የዛሬ ዓመት ለራሴ ቃል የገባሁት በአመቱ እግዚአብሔር ቢረዳኝ ብዬ በአካባቢ ማቴሪያል በጡብ አንድ የኮሪደር ቤት በግቢው ሰርቻለሁ። ወጣት አብነትም ይሄን የክብር ጠቅላይ ሚኒስትራችንን ኢኒሼቲቭ በአጭር ጊዜ ውስጥ ወስዶ በግሉ የገጠር ኮሪደርን ሰርቶ አሳይቷል። እንግዲህ ይሄ የገጠር ኮሪደር ዘመናዊ ኑሮን በገጠር መኖር እንዲቻል፣ ጤናማ ኑሮን መኖር እንዲቻል ያስቻለ ነውና ወጣት አብነትም የእሳቸውን ተሞክሮ የእሳቸውን ኢኒሼቲቭ ተግባራዊ አድርጓል ማለት ነው። ኢትዮጵያ በእርግጠኝነት ባጠረ ጊዜ ውስጥ ትቀይራለች።
ኢትዮጵያ ተስፋ አላት። ተስፋዋ በእነ አብነት ይታያል። አብነት ለዛም ነው እኔ አብነታዊ ስራ ነው እየሰራ ያለው። ውጤቶቹ አብነታዊ ናቸው። እንግዲህ ሀሳብ አገርን ይቀይራል የሚባለው ከአብነት መማር ይቻላል። አርሶ አደር አብነት በቀጣይ ሊተገብሩት የሚሹት እቅድና ራዕይም አላቸው። አብነት ቀጣይ ህልሙ ራዕዩ ከዚህ በተሻለ መንገድ በእኛ አካባቢ ያሉ አርሶ አደሮች በሀገር አቀፍ ደረጃ የተሞክሮ ማሳያ አካባቢ እንዲሆን ነው የሚፈልገው። ሌላው በሀገር አቀፍ ደረጃ የአርሶ አደሮች የቴክኖሎጂ ሽግግር ማዕከል እንዲገነባ ራዕይ አለ። በሞዴል አርሶ አደር አብነት ዴላሞ መንደር እየተተገበሩ የሚገኙ ውጤታማ የግብርና ልማትና የገጠር ኮሪደር ስራዎች ለሀገሪቱ የግብርና ዝማኔ፣ ለአርሶ አደሩ ኑሮ መሻሻልና የምግብ ዋስትና መረጋገጥ ከፍተኛ አስተዋጽኦ የሚያበረክቱ ብሎም ልምድ ሊወሰድባቸው የሚገቡ ውጤታማና አመርቂ ተግባራት ናቸው።